ካንቺ አደገኛ ሱስ ይዘዋል። ግን እነዚህ አራት ነገሮችን አድርጊ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ በምስጋና መቆጣጠር። የሰውን ባህሪ በጭቅጭቅ ወይም በቅጣት ሳይሆን አዎንታዊ ማዕቀፍ መቆጣጠር እጅግ ረቂቅ ጥበብ ነው። ወንድ ልጅን በጥፋቱ ጊዜ ከመውቀስ ይልቅ እሱ ሊሆን የሚመኘውን የትልቅ ሰው ምስል በመገንባት ያንን ምስል ላለማበላሸት ሲል ብቻ አንቺ የምትፈልጊውን ነገር እንዲያደርግ የማስገደጃ ዘዴ ነው። የሰው ልጅ አእምሮ፣ በተለይ ደግሞ የወንድ ልጅ ኢጎ በአንድ ሰው ዘንድ የተሰጠውን ትልቅ አስተዋይ ወይም ልዩ የሚል የክብር ግምት በምንም ተአምር ማጣት አይፈልግም። አንድ ወንድ ስህተት ሲሰራ ሲጮህበት ወይም ስትወቅሺው አእምሮ ወዲያውኑ ወደ መከላከል ስሜት ይገባል። ራሱን ነፃ ለማውጣት ማማከኛዎችን መደርደር ወይም አብሮ መጮህ ይጀምራል። በአንጻሩ ግን በጥፋቱ ሰዓት ባልጠበቀ መልኩ ትልቅ ምስጋናና እምነት ስትሰጪው አእምሮ የመከላከል አጥሩን ሙሉ በሙሉ ይጥላል። የተሰጠውን ያንን ውድ ምስል ላለማርከስ ሲል ብቻ ባህሪውን በከፍተኛ ሁኔታ ያስተካክላል። ይህንን እንዴት ማድረግ ትችያለሽ? ለምሳሌ ስህተቱን ማሳነስ። እሱ ስህተት ሲሰራ፣ ለምሳሌ ቀጠሮ ሲያረፍድ፣ የፈለግሽውን ነገር ሳይሰራልሽ ሲቀር ወይም በንግግሩ ሲያስቀይምሽ ወዲያውኑ ተቆጥተሽ ስሜታዊ አትሁኚ። ስህተቱ በጣም ቀላልና እርግጠኛ ባልሆነ መንገድ የተፈጠረ እንደሆነ አድርገሽ አስቢው። ሌላው ደግሞ የወንድነት ክብሩን ከፍ አድርገሽ መሳል አለብሽ። የእሱ እውነተኛ ማንነት አሁን ከሰራው ስህተት እጅግ የላቀ የበሰለና የተከበረ እንደሆነ ንገሪው። እሱ ያላሰበውን ትልቅ ማንነት አንቺው ስጪው። እንደገና ደግሞ የወደፊት ባህሪውን መቆለፍ። ይህ ምን ማለት ነው? ያንን የተሰጠውን ክብር ጠብቆ ለመቀጠል በሚቀጥለው ጊዜ ምን ማድረግ እንዳለበት በተዘዋዋሪ መንገድ በምስጋና መልክ ንገሪው። አንድ ምሳሌ ልጨምርልሽ። ትላንት ስልክ ባለማንሳትህ ትንሽ ቢያናድደኝም አንተ ግን ለሴት ልጅ እንዴት ያለ ክብር እንደምትሰጥ ስለማውቅ በሳልና ኃላፊነት የምትወስድ ወንድ መሆንን ስለምረዳ በሚቀጥለው ጊዜ አስቀድመህ እንደምትነግረኝ ሙሉ በሙሉ እተማመንብሃለሁ በይው። ውጤቱ ምን ይሆናል መሰለሽ? ወንዶች ሴት እኔን እንደ በሳልና አክባሪ ወንድ ነው የምታይኝ ብሎ ያስባል። በሚቀጥለው ጊዜ ያንን ምስሉን እንዳያጣ ሲል ብቻ ሳታዥው ቀድሞ ቴክስት ያደርጋል። የዚህ ስልት መጨረሻ ውጤቱ ምን ይሆናል? ወንዱ ሳያውቀው በአንቺ ፊት ፍጹም ስህተት የማይሰራ እና ድንቅ ወንድ የመሆን ፍላጎቱ ሱስ ይሆንበታል። ይህንን ልዩ የስነ ልቦና ሽልማት የሚሰጠው ሌላ ቦታ ስለማያገኝ ካንቺ መለየት ለሱ የክብሩና የማንነቱ መውደቅ ማለት ነው። ስለዚህ ይህንን ያንቺን አድናቆት ለማግኘት ሲል ብቻ ህይወቱን ሙሉ አንቺ በገነባሹ የባህሪ መስመር ውስጥ እየተመላለሰ ይኖራል። ሁለተኛ፣ የሶስተኛ ወገን ምስክር። በሳይኮሎጂ ውስጥ የአንድን ሰው ኢጎ ወይም ኩራት እና ፍላጎት በቀጥታ ሳይሆን በተዘዋዋሪ መንገድ ለመቆጣጠር የሚረዳ እጅግ ኃይለኛ ስልት ነው። ይህ ስልት አንድ ወንድ ላንቺ ያለው ግምት፣ አድናቆትና ፍላጎት በከፍተኛ ሁኔታ እንዲጨምር ለማድረግ የሌሎችን ሰዎች እይታ እንደ መሳሪያ የመጠቀም ጥበብ ነው። የሰው ልጅ በተፈጥሮ የማህበራዊ ተጽዕኖ ወይም ሶሻል ፕሩፍ ተገዢ ነው። አንድን ነገር እኛ ብቻችንን ጥሩ ነው ከማለታችን ይልቅ ሌሎች ሰዎች በጣም ድንቅ ነው ሲሉን የነገሩን ዋጋ በአእምሯችን ውስጥ ብዙ እጥፍ ይጨምረዋል። አንድን ወንድ አንቺ ራስሽ ጎበዝ ነህ፣ ቆንጆ ነህ እያልሽ ሁሌ የምታደንቂው ከሆነ አድናቆትሽ ቀስ በቀስ የተለመደና ዋጋ የሌለው ሊሆን ይችላል። ነገር ግን ያንን አድናቆት በሌላ ሰው አንደበት መጥቶ ላንቺ ሲነገርሽ እሱ እንዲሰማው ካደረግሽ በአእምሮ ውስጥ እቺ ሴት እሷ ብቻ ሳትሆን ሌሎች ሰዎች ለኔ ያላቸውን ከፍ ያለ ክብር የምታስጠብቅልኝ ድንቅ መስታወት ናት የሚል እምነት ያሳድራል። ይህንን እንዴት መተግበር ትችያለሽ? የጓደኛን ወይም የቤተሰብን እይታ መጠቀም። የእሷን ጓደኞች ወይም ቤተሰቦች እሱን አይተውት ካደነቁት በኋላ ያንን አድናቆት በጨዋታ መልክ ወይም ደስ በሚል መንፈስ ለሱ ማውራት። እንደገና የማያውቁትን ሰዎች አድናቆት ማጋራት። በመንገድ ላይ፣ በሱቅ ወይም በሬስቶራንት ውስጥ ሰዎች ለሱ ያሳዩትን አክብሮት ወይም አድናቆት አንቺ ቀድመሽ አስተውለሽ ለሱ መንገር አለብሽ። ሌላው የማህበራዊ ሚዲያ ወይም የሥራ ቦታ እውቅናን ማጉላት። በሥራ ወይም በማህበራዊ ህይወቱ ሰዎች ምን ያህል እንደሚፈልጉትና እንደሚያከብሩት በተዘዋዋሪ እያነሱ ማመስገን። ይሄ ትልቅ ጥበብ ነው። ለምሳሌ ከጓደኞቻችሁ ጋር ከተገናኛችሁ በኋላ ትናንት ካንተ ጋር ተገናኝተን ከተለያየን በኋላ ጓደኛ ይደውላ ፍቅረኛሽ እኮ በጣም ስርዓት ያለው በሳልና አስተዋይ ወንድ ነው ስትለኝ ላንተ ያለኝ ኩራት ልዩ ነበር በይው። ውጤቱ ምን ይሆናል መሰለሽ? ወንዱ በጓደኛዋ ፊት የነበረው ምስል በመስተካከሉ እጅግ ይደሰታል። ያንን የተሰጠውን ባለ ከፍተኛ ማዕረግ ምስል ላለማጣት ሲል በሚቀጥለው ጊዜም ላንቺና ለጓደኞችሽ ፍጹም የሆነውን ባህሪ ለማሳየት ይጥራል። ታዲያ ይህ ምን አይነት ውጤት ይሰጥሻል? የዚህ ስልት የመጨረሻ ግብ ወንዱ ባንቺ ፊት ሁል ጊዜ በማህበረሰቡ ዘንድ ተቀባይነት ያለውና የተከበረ ንጉስ ሆኖ የመታየት ሱስ እንዲይዘው ማድረግ ነው። አንቺ የሱ ስምና ክብር በሰዎች ፊት ከፍ የምታደርጊለትና የሰዎችን አድናቆት ሰብስበሽ የምታበረከችለት ብቸኛዋ የክብሩ ጠባቂ ስለምትሆኚ ካንቺ መለየት ለሱ የማህበራዊ ክብሩ መውደቅና መርከስ ማለት ነው። ይህንን ስልጣን ላለማጣት ሲል ህይወቱን ሙሉ ላንቺ ታማኝ ሆኖ ይቆያል። ሶስተኛ፣ የደካማ ጎንሽ ሽሚያ። የአንድን ሰው ፍጹም ታማኝነትና ስሜታዊ ጥገኝነት ያለምንም ማስገደጃ በእጅ ለማስገባት የሚረዳ እጅግ ረቂቅ ስልት ነው። ይህ ስልት አንድ ወንድ ለዓለም ሁሉ ደብቆ የያዘውን ድክመት፣ የባህሪ ክፍተት ወይም ስህተት ባንቺ ፊት ሲያሳይ
በመቀበል ስም በውስጡ ትልቅ የስነ ልቦና ዕዳ መዝራት ነው። ወንዶች በማህበረሰቡ ጫና ምክንያት ሁል ጊዜ ጠንካራ፣ ፍጹምና ስህተት የማይሰሩ ሆነው ለመታየት ይገደዳሉ። ድክመታቸውን ወይም መጥፎ ልማዳቸውን ለሌላ ሰው ማሳየት እንደ ትልቅ ውርደትና የመናቅ ምክንያት አድርገው ያስባሉ። አንድ ወንድ በአጋጣሚ ወይም በግልጽ አንድ ድክመቱን በአንቺ ፊት ሲያሳይ፣ ለምሳሌ ስራ ላይ የተሳሳተውን የፍርሃት ስሜቱን አንቺ ያንን ነገር ተጠቅመሽ ከመውቀስ ወይም ከመፍረድ ይልቅ ይሄ እኮ ተፈጥሯዊ ነው ብለሽ ስታቅፊው በአንጎል ውስጥ ከፍተኛ የሆነ የመረጋጋትና የደህንነት ስሜት ይፈጠራል። በሳይኮሎጂ ሕግ መሰረት አንድ ሰው እጅግ ባፈረበት ድክመቱ ፊት ፍጹም ተቀባይነትን ሲያገኝ ያንን ተቀባይነት ለሰጠው ሰው ፍጹም ታማኝ መሆን ስውር የሞራል ዕዳ ውስጥ ይገባል። ለምሳሌ በስራው ወይም በገንዘብ ረገድ ትልቅ ውድቀት ሲገጥመው ወይም ሲሳሳት ይሄ እኮ ለማንኛውም ሰው የሚገጥም ተፈጥሯዊ ስህተት ነው፣ እንዲያውም እኔ ይበልጥ እንድወድህና እንዳከብር ያደረገኝ ይሄ ክፍተትህ ነው፣ ምክንያቱም ፍጹም ለመሆን የማትሞክር እውነተኛ ሰው መሆንን አሳይቶኛል። እኔ ጋር ስትሆን ድክመትህን ለመጠበቅ ወይም ለመደበቅ መልፋት የለብህም። እንደዚህ ስትዩ ውጤቱ ምን ይሆናል? ወንዱ ትልቅ እፎይታ ይሰማዋል። ለዓለም ሁሉ የሚደብቀውን ድክመቱን አንቺ ጋር በነፃነት ማሳየት እንደሚችል ሲረዳ ከአንቺ ጋር ያለው ትስስር ወደ ስሜታዊ ጥገኝነት ይለወጣል። የመጨረሻ ውጤቱ እንደዚህ ይሆናል። የዚህ ስልት የመጨረሻ አደገኛ ግብ ወንዱ በአንቺ ፊት ጭንብሉን አውልቆ በነፃነት መተንፈስ የመቻሉ ሱስ እንዲይዘው ማድረግ ነው። ከውጭው ዓለም ጋር ለመፎካከርና ጠንካራ ለመሆን ለብሶት የሚውለውን ከባድ የፊት ጭንብል አውልቆ የሚያርፍበት ብቸኛው መጠጊያ አንቺ ትሆኛለሽ። ከአንቺ መለየት ማለት ድክመቱን ተሸክሞ ወደሚፈርድበትና ወደሚያጠቃው የውጭው ዓለም ብቻውን መመላለስ ማለት ስለሚሆንበት ከአንቺ መለየት ለሱ ፍጹም የማይታሰብ ከባድ ስጋት ይሆናል። አራተኛ የጋራ ጠላት መፍጠር። በሳይኮሎጂ እይታ ውስጥ የሁለት ሰዎች ትስስርና ታማኝነት በአጭር ጊዜ ውስጥ እጅግ ከፍተኛ ደረጃ ላይ ለማድረስ የሚረዳ በጣም ኃይለኛ ስልት ነው። ይህ ስልት አንቺና እሱ ከኛ ዓለም ጋር የሚል ጠንካራ የወገንተኝነት ስሜት አእምሮ ውስጥ እንዲፈጠር ለማድረግ በሕይወት ውስጥ ያለን አንድ የማይመቸውን አካላዊ ሁኔታን እንደ ጋራ ጠላት የመጠቀምና የማየት ጥበብ ነው። በማህበራዊ ስነ ልቦና ሕግ መሰረት ሁለት ሰዎችን እርስ በርስ ከሚያቀራርባቸው የጋራ ፍላጎቶች ይልቅ የጋራ ጥላቻ ወይም የጋራ ስጋት እጥፍ የማቀራረብ አቅም አለው። ሰዎች አንድን አካል በጋራ ሲቃወሙ በመካከላቸው ያለው የመተማመንና የመደጋገፍ የመተሳሰብ ግድግዳ በከፍተኛ ሁኔታ ይጠነክራል። እሱ በህይወቱ በስራውና በቤተሰቡ ዙሪያ የሚገጥመውን ተግዳሮት ወይም የማይመቸውን ሰው ብቻውን እንዲጋፈጠው ስትታዩ የብቸኝነት ስሜት ይሰማዋል። ነገር ግን ያንን ሰው ወይም ሁኔታ አንቺ እንደ ጠላት ሸተሽ ከጎኑ ስትቆሚ አእምሮ ሳያውቀው አንቺን እንደ ዋና የጦር አጋሩ አድርጎ ይመዘግብሻል። ይህንንስ እንዴት መፈጸም ትችያለሽ? በስራ ቦታው የሚያስጨንቀው አለቃ የሚቀናበት የሙያ አጋር ወይም በህይወቱ መስመር ውስጥ ጣልቃ የሚገባበትን ማንኛውንም የማይመቸውን ሰው ወይም ሁኔታ፣ ለምሳሌ የኑሮ ውድነት፣ የስራ ጫናን በጥንቃቄ ለይተሽ ወቂ። እሱ ስለዛ አካል መጥፎ ነገር ሲያወራ ተው አይጠቅምህም ብለሽ ሐሳቡን አታጣጥዪው። ይልቁንም ንዴቱንና ብስጭቱን ሙሉ በሙሉ ተጋሪው። የእሱ ጠላት ያንቺን ጠላት እንደሆነ አሳየው። እሱ ካለው ብቃትና ታማኝነት የተነሳ የአካል ሊያጠቃ ወይም ሊቀናበት እንደቻለ ንገሪው። አንቺ ሁልጊዜም ለሱ ጋሻ መሆንሽን በተዘዋዋሪ ግለጪለት። ለምሳሌ አንድ ቦታ ከሚፎካከረው ወይም ከሚያስጨንቀው አለቃው ጋር በተያያዘ ይሄ ሰውዬ ካንተ አቅምና ጎበዝነት የተነሳ በራሱ ስለማይተማመን ነው ሁልጊዜ ሊያጠቃ የሚሞክረው። እሱ ባንተ ቀንቶ እንጂ ያንተ ግማሽ እንኳን መስራት አይችልም። እኔ ግን በማንኛውም ሁኔታ ካንተ ጀርባ መሆኔን እንዳትረሳ። ይህንን ፈተና አብረን እናሸንፈዋለን። ይህንን ስትይ ውጤቱ ምን ይሆናል? ወንዱ ብቸኛ ረዳቴና የምትረዳኝ እሷ ብቻ ናት ብሎ ያስባል። ከአንቺ ጋር ያለው ወሬ ሙሉ በሙሉ ሚስጥራዊና ጥልቅ የጥምረት ስሜት ይኖረዋል። ይህ ታዲያ በሱ ላይ ምን አይነት ተጽዕኖ ያሳድራል? የዚህ ስልት የመጨረሻ ግቡ ወንዱ ባንቺ ፊት ከማንም በላይ አስተማማኝ የጦር አጋር የማግኘት ሱስ እንዲይዘው ማድረግ ነው። ካንቺ መለየት ማለት በጠላቶቹ ፊት ብቻውን ተጋልጦ የመውደቅ ያህል ከባድ ፍርሃት ይወድቅበታል። ይህ ጥምረት አንዴ ከተገነባ ካንቺ መራቅ ለሱ የማይታሰብ የህልውና አደጋ ይሆንበታል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።